የዘላለም ሕይወት ታይቶኛል ተከሳከሳለሁ የሚያስብል ክብር አይተህ ከሆነ ይሄ ነው ያለን ሁሉ ሸጥ ነው። ከዛ ማየት አጣፍ እና ጎበዙም ይላል ማቴዎስ ብዙ ሀብት ነበረውና እያዘነን መንፈስ ቅዱስ ብቻ ነው ያያት። ደቀ መዛሙርቱ ሄደን ብቻ ነው ያዩት። ውስጡ እያዘነ በጣም ብዙ ሰዎች ሀዘንተኛ ማመስሉ ሀዘንተኞች ናቸው። አሁን ሞች ናቶች እኛ መሄዳቸውን የምናየው እኛ መንዳታቸውን የምናየው ምናምን እላለን። መንፈስ ቅዱስ እያዘነ እኔ የሚመስለኝ ደቀ መዛሙርቱ ዥው ያለ ይመስለኛል ከእሱ ጋር ሳያስብ በተለይ ጴጥሮስ ምክንያቱም አስጥሏቸዋል። የነሱ ሲያዩ ጥለዋል። ሲያልፍ ስሞን የሰር ጣለውና መረቡን ተከተለኝ ጣል አልሆነ ሄደ። ማቴዎስ መቅረጫ ላይ ጠረጴዛ ላይ ቁጭ ብሎ ቀረጥ እየሰበሰበ ተከተለኝ አየ። ቁጭ አልሆነ ተከተለ። ቁጭ እያረጉ የተከተሉት እነሱ ቁጭ እያረጉ ተከተሉታል። ቁጭ እያረጉ ተከተሉ። ደግሞ ሰሞኑን የሚያዋጣ የማይመስል ወሬ ያወራል ሲያስተምራቸው ራሱ እሄዳለሁ እሞታለሁ እያለ እና አንዳንዱ ነገር ሰሞኑን በጣም ፎጊ ነገር ነው። የሆነ ጌታ ስትከተሉ ሆድ መስዋዕት ይቃቃል። ሆድ የመባስ ሳምንት ነው ያሳምና አይ ቲንክ ሲጥሉ መረቡን ሲጥሉት እንትኑ ሲጥሉት የስ የሆነ ነገር እናገኛለን እያሉ እሱ ራሱ እንያዛለን እና ያስጨንቁታል። እረኛውን ይመጡና በጎቹ ይበተናል ምናምን ኦልሬዲ ብሶት ላይ ናቸው። ይህ ብራዘር መጣና ሀብቴ ይሻለኛል ብሎ ጴጥሮስ ደስ የሚለኝ እያየው ሰውየውን ይመስለኛል ጌታ ኢየሱስ ጋር ቢሆን ጌታ ሆይ እኛ ግን ሁሉን ትተን ነው ተከተል ምን እናገኝ ነው? አሳያቸው ጌታ ኢየሱስ አይታችሁ እንደሆነ ይመስላል። ትልቅ ካላየ ትልቅ የሆነ ይመስላል። ትልቅ ነገር ካላየ እኮ ትልቅ ይመስላል። ሰውየው ትልቁን አምላክ ስላላየ ትልቅ የሆነ መስሎታል። ትልቁን ባለጠጋ አምላክ አይቶ ስለማያው ፎርቹን ላይ የወጡትን ብቻ ስለሆነ ያየው ሀብታም መስሎታል። ሀብት ልንገርህ ብለህ ሰማይ የምትከፍትለት ሌላ ሀብታም አለ። ሁሉንም ያስጠቅ ሀብታም አለ። እስኪ ስታይ ሁሉ ነገር እያዘነ የሄደው ለምንድን ነው? ማየት ስላልቻለ እናንተ ከዛ ላይ ያለውን አንስላችሁ ሊሆን ይችላል። ከዚህ ፊት አይታችሁታል። ያንን መስጊድ አይታችሁታል። እናንተ ሁሉም ትታችሁ የተከተላችሁ የሰው ልጅ በዳግመኛ ልደት በሚመለስበት ጊዜ 12ቱ የእስራኤል ነገሮች ላይ ለመዳኘት 12 ዙፋናት ላይ ተቀምጣላችሁ። ይሄን ማየት ይጠይቃል። እዚህ ጋር ቁጭ ያሉ ፊሸርሜን ዳኛ አረጋቸው። ኦል ፌስ አድርገው በሚመጣው ይሄ ኮመንትራችን ላይ ባለፈው አንስቷለሁ። ለማን ላይ በሰማይ ተቀምጣላችሁ 12 ዙፋናት በቆሮንቶስም ተብሏል። ባይዘው ስለዚህ ለኛም ይሰራል። በቆሮንቶስ ከሰራ ለኔ ይሰራል። ቆሮንቶሳውያን ለመናገር ተጣሉት። ፍርድ ቤት እየሄዳችሁ በመላእክት ላይ እንኳን እንደምንፈርድ አታውቁም እንዴ? በዓለም ላይ እንደምንዳኝ አታውቁም እንዴ? የሆነ ዳኝነት ነገሮች ያስገባናል። ጌታ ምን እንደሆነ አላውቅም። የዘላለም ሕይወት ትቀበላላችሁ። በ12 እስራኤል ነገሮች ላይ መፍረድ 12 ዙፋናት ላይ ትቀመጣላችሁ። የዘላለም ሕይወት ይወርሳል። በዚህም ዓለም እንኳን ቢሆን በዚህም እንኳን ዓለም በዚህኛው ዓለም እንኳን ቢሆን 100 እጥፍ ሳይቀበል አይቀርም። ይሄ እኮ ማየት ይጠይቃል። 100 እጥፍ ሳይቀበል አይቀርም። 100 ቁጥር አይደለም። 100 እጥፍና 100 ቁጥር የተለያዩ ናቸው። 100 እጥፍ ፐርፌክሽን ነው። 100 ቁጥር ነው። ጌታ ቁጥር አይደለም ፕሮሚስ ያደርጋል። 10 ስትሰጥ 100 አንድ ስትሰጥ 10 የቁጥር ካልኩሌሽን እስከ እግዚአብሔር ጋር እንዳትገቡ። ቁጥር አያረካም። ፐርፌክሽን ነው የሚያረካው። 100 አያረካ ይሆናል። 100 ቤት አያረካም። 100 እጥፍ ቤት ግን ታረካለች። 100 ትዳር አያረካም። 100 እጥፍ ትዳር ግን ያረካል። የ100 እጥፍ አምላክ እናንተ ይሄ ስለታያችሁ የተከተላችሁ ይኸው። እሱ ያልተከተለው ለምንድን ነው? ማየት ስላቃቱ። ለምንድን ነው ያመንነው? ስላየን በእግዚአብሔር ጸጋ። ለምንድን ነው ሰዎች ያላዩት? ስላላመኑ
እንኖርለታለን። ክብር ከታየ እንከተለዋለን። ክብር ከታየ እናምናለን። ክብር ከታየ እንገሰግሳለን። ክብር ከታየ መረብ ያስጥላል። ክብር ከታየ ውበትን ያስጥላል። ክብር ከታየ ይሄንን ዓለም ያስጥላል። በዚህ ሴንስ ነው ወንድሞች እናቶቼ፣ ሰው ዓለሙን ሁሉ ቢያተርፍና ነፍሱን ቢያጎድል ምንም አይጠቅመውም። ነፍሱን የያዘ ሰው ግን ዓለምን ሁሉ ቢጥል ሁሉን ነገር አትርፏል። እግዚአብሔር የተባረከ ይሁን። አሜን። ግርማውን አይተን ነው ይህን ክብር አይተው የተከተሉ። ለምንድን ነው ሁሉ ነገር የከሰከሱ? ክብር አይተው። ለምንድን ነው እያዘነ የሄደው? ስላላየ። ለምንድን ነው በደስታ የተከተሉት? ስላዩ። እንደዚህ ጋር በለቃችሁ ጥሩ ነበር። አለቃችሁ ማመንና አለማመን ብቻ ሳይሆን ግማሾቻችንን ካመንን በኋላ ኖርማል ክርስቲያን ቸርች ካመር በጥንቃቄ የሚኖር ጥንቃቄ የተረጋጋ የህይወቱን ውሳኔ መሪ ያለቀቀ መሪው ላይ ቁጭ ብሎ በጥንቃቄ ቸርች የሚመላለስ መስዋዕትነት የምትባል ነገር ያልጀመረ የማያካብድ ለዘብተኛ ሃይማኖት አለኝ ግን አላጠብቅም ብሎ ለማውራት ራሱ በኩራት የሚናገር ቸርች እንኳን ይላሉ ግን እንደሚያጠብቁት ነገር አይደለም። ግማሾቻችንን እንደ እብድ ነገር ብርቱ አለ። በእግዚአብሔር መንግስት ውስጥ ታናሽና ታላቅ የሚል አለ። ጌታ ኢየሱስ ያስተማረው ራሳችሁ ስታነቡ ነው የምታምኑት። አሙሻን አላምንም የሚያስብል ነገር ነው። በእግዚአብሔር መንግስት ታናሽ ይሆናል፣ በእግዚአብሔር መንግስት ታላቅ ይሆናል እያለ አስተምሯል ጌታ ኢየሱስ። ግማሾቻችን ታላቅ ብርቱ የሚቆሰቁስ ሚሽነሪ ሆኖ የሚሄድ ከአስራት ፎርሙላ ይወጣ የህይወቱ መሪ የለቀቀ ሲዘምር እንደ ክሬዚ ነገር ሲያመልክ የሆነ ነገር ጊዜውን ሲሰጠው በደስታ ሌላ ነገር የናቀ ጊዜን የናቀ ውበትን የናቀ የዓለምን ነገር የናቀ እግዚአብሔር ብቻ ደስታው የሆነ ግማሽ ማን ነው የከፈለ ክብር ማየትና አለማየት አይተው የማያዩ ሰዎች አሉ። ገብተው የእግዚአብሔር መንግስት ውስጥ በእርሻው ውስጥ ኖርማል የሚመላለሱ ዛሬ ጸሎቴ ኖርማል ገበሬ እንዳትሆኑ ረብሻችሁ ነው። ኖርማል ተመላላሽ ገበሬ አንድ ቀን የሚያስደነግጥ ክብር ካላያችሁ ማየት አለባችሁ ወንድሞች እናቶች። አንድ ቀን ካልበራላችሁ ሊበራላችሁ ያስፈልጋል። ሁሉን የሚያስጥል የእግዚአብሔር ክብር ሊገለጥልን ያስፈልጋል። ግማሾቻችንን ኖርማል ገበሬ ኖርማል የሚመጣ ሄድ ግማሾቻችንን የሚያገለግል ታድሎ እያለን ማጂክ ይመስል ጌታን ያገለግላል ታድሎ በጣም ብዙ ገንዘብ ሰጠ ታድሎ አይደለም። ምንድን ነው? ክብር አይቶ ያየውን ክብር ከሌላ ፌድ ከሚያረግ ክብር ጋር ሲያነጻጽረው ከዚህ ዓለም ክብር ጋር ሲያነጻጽረው ያኛው በልጦበት ለበለጠው ክብር እየከሰከሰ የሚኖር የወንጌል ጀግና ነው። ወንጌል የምትኖር የወንጌል ጀግና ናት እንጂ ማየትና አለማየት ነው እንጂ ልዩ ያደረገን ትምህርት መማርና አለመማር አይደለም። ማወቅና አለማወቅ አይደለም። መታደልና አለመታደል አይደለም። ግሎሪ ክብሩን አይቶ ኖርማል ላይፍ የኖረ አይቼ አያውቅም። ሰማይ ተከፍቶ ያየ ጳውሎስ ከዛ አለቀ። ኖርማል የነበረው ከዛ ፊት ፈሪሳዊ ምናምን ያለ የሚቆጠር በነገራችን ላይ ቢይዛቸው ምንም ያልሆኑ ነገሮችን እንኳን ነቋል። ኃጢአት እንኳን አይደለም። ፈሪሳዊነት ኃጢአት አይደለም። አይተው ስለ ፈሪሳዊ ማጥናት ጀምሬያለሁ። ሁልጊዜ ኔጌቲቭሊ ስለምንረዳቸው ፈሪሳዊነት እኮ መጥፎ አይደለም። በኋላ ነው የአባቶችን ወግ ምናምን ሲጨምሩበት እንጂ ለማክረር የወጡ ሰዎች ነበሩ እኮ ያለ ክርስቶስ ስለሆነ እኮ እና የሚያስመካ ነበር። በሃይማኖት የሚያስመካ ነው ማለት ፈሪሳዊ ነበረ። ዘሩ የሚያስመካ ነው። ቋንቋው የሚያስመካ ነው። ሃይማኖቱ የሚያስመካ ነው። ዲቮሽኑ የሚያስመካ ነው። ቅንዓቱ የሚያስመካ ነው። አመነች ኦኬ ጌታን አልደረበው። እውነት እላለሁ ለእኔ ረብ የነበረውን ሁሉ አሁን እንደ ምናምን ነገር ረብ እንደሌለው እንደ ከንቱ ነገር እንደ ማኑር እንደ ከብቶች ነገር አድርጌ ቆጥረዋለሁ። ምክንያቱም ከክርስቶስ
ክርስቶስ ኢየሱስ ከጌታዬ እውቀት ጋር ከጌታዬ ክብር ጋር ሲነጻጸር ምንም ሁሉ ነገር እንደ ጉድፍ አድርጎ የሚያስቆጥር የክርስቶስ ክብር ይገለጥላችሁ። እንደሆነ ነገር ሊኖሩ እንደሆነ ነገር ላስተማስቸው ነበር። ያን ጉባኤ ላይ አንድ ወንድማችን ሲናገር ሲያስተምረን አንድ ጊዜ መጽሐፍ ቅዱስ የአእምሮ ሐኪም ነው እሱ አማኑኤል ምናምን ነበር የሚሰራው ያኔ። እና መጀመሪያ ሰው ኦፊሻሊ ክሊኒካሊ አብዷል የሚባሉበትን ምልክቶች ነገረ። ይሄ ሲሆን ቋሚ አድራሻ ሳይኖረው ሲቀር ምናምን ብሎ ማለት ነው። ሰው ያላየውን ነገር አየው ሲል፣ አካባቢው ያሉ ሰዎች ያሰሙትን ሰማው ሲል ምናምን ያቆጠራል። የረሷቸው አንዳንዶች ከዛ አንድ ሰውን ገመግማለን። አሁን እናንተ ራሳችሁ በኔ ቦታ ሆኖ የጤና መርማሪ ብሎ ጳውሎስ ነው መጣ ጠቅላላ ያሟላል። ጌታን ከተቀበለ ጊዜ ጀምሮ የወንድማችን መልእክት ነው። ጌታን ከተቀበለ ጊዜ አንስቶ ኤክስትራኦርዲነሪ ሆኖ ነው። በኖርማል ምዘና አብዷል ምትሉታል ማለት ነው። የት ነበር ቤቱ ማለት? የት ነበር ቀበሌው? ሌሎቹ እኮ እንደውም እንትን ቤት አላቸው፣ አማት አላቸው፣ እንትን አላቸው፣ አድራሻ አላቸው። ምን ወንድሙ የእህቱ ልጅ ምናምን ፈልጎ የሚያገኘው ሰውዬ ነው ከሆነበት። የት ነበር ይኖር ነበር? ምን ይመስል ነበር ህይወቱ? አሁን የትዳሩ ሁኔታ ምን ይመስል ነበር? ቬሪ ኮምፕሊኬትድ። ገንዘቡ ምን ይመስል? ትንሽ ይሰራል ድንኳን እሷን ይዝና እሷን ራሱ መርከብ ተከራይበት ሰውየው ራሱ የሚሰራው ላሳበደው ነገር ነው። የተደራደር ነው እኮ ማየት ስላቃተን ነው። ሶስተኛ ሰማይ ሄዷላ። ሶስተኛ ሰማይ ሄጄ ለሰው ለመነገር የተፈቀደልኝ ነገር አይቶ መጣ። አይቶ የመጣ ሰው ምን በምን አድርገህ ትይዘዋለህ? ያለ ቋሚ አድራሻን ይንቀዋል። ኑሮን ንቆታል። ኦልሬዲ የምድርን ነገር ንቆታል። ለሰማይ ኖረዋል። ምን ስለሆነ? ክብር ስላየ፣ የክርስቶስን ክብር ስላየ። አላበድኩም ብሎ አይከራከርም። እሱም ሽንጡን ገትሮ አብዳሃል ብትለው ሎት ብንሆን ኦርዲነሪነት እኮ መንፈሳዊ እድገት አይደለም። ተረጋግቶ መዘመር እኮ መንፈሳዊነት አይደለም። ተረጋግቶ ቸርች መምጣት እኮ መንፈሳዊነት አይደለም። የጌታን ነገር መልመድ እኮ መንፈሳዊነት አይደለም። እድገት እኮ አይደለም። አሁን እኮ የተረጋጋውን አደቃል ነው፣ ያልተረጋጋውን አዲስ ነው ወይ ነው። መረጋጋት ከሆነ ማደግ አልፈልግም በቃ። እንዴት ነው ምን ጎበዝ፣ እንዴት ነው መረጋጋት የሚቻል? ሚሊዮን ብር ሎተሪ የደረሰው ሰው መረጋጋት ከተረጋጋ ራሱ ቋምሮ መጠየቅ አለ። ማውጣት የያዘው ሰው ይከተላል። ጋሼ ሰምተውኛል፣ ምን 5 ሚሊዮን ደረሶት ጋሼ እያልኩ ይከተላል። አሁን እኮ ጋሼ እትዬ እያልኩ መከተል አለብኝ። የተቀበላችሁት የዘላለም ሕይወት ገብቷችኋል? የደረሰን ሎተሪ ገብቷችኋል? የሚንገበገብ ገብቷችኋል? ብርቱ የሚያደርገው ማን ነው? መስዋዕት የሚያደርግ ክብር። ለዚህ ነው እኔ አሁን ወደኋላ ተመልሼ ብሉይ ኪዳን ላይ ክብርን አሳየኝ የሚል ጸሎት የገባል። ክብር ነው ሌላ ሰው የሚያደርገው። የእስራኤል ክብር መሬት አይደለም። የእስራኤል ክብር እርሻ አይደለም። የእስራኤል መኖሪያ ከነዓን አይደለችም። መኖሪያ የዘላለም አምላክ ክንዶች ካንተ በታች ናቸው። ክብር ሙሴን በጣም ወዷል። ክብር ላይ ችኬ ነው ችኬ ምንም ማባበያ በምንም ማባበያ። አሁን እኮ ማባበያ ነው የሚመለሰን። አንዳንዶቻችን ጌታ ሲፈውሰን ፈውሳችንን ይዘን ከክብር እንሄዳለን። ገንዘብ ሲሰጠን ገንዘባችንን ይዘን ከክብር እንሄዳለን። አንዳንድ ነገሮችን እኮ ይዘን ስለሄድ ነው። ሙሴ እሰጥሃለሁ እንትን እሰጥሃለሁ አይደለም አይደል? ሙሴ ሂዱ፣ የት ውረሱ፣ ማንን? ለአባቶቻችሁ ተስፋ የገባሁላችሁን ወተትና ማር የምታፈሰውን ምድር ውረሱ። አንተስ እኔ አብሬያችኋለሁ። ዘመቻችን ኮንትሮላለን ግር ብለን መውረስ የሚያስወጣው ህዝብ ከሆነናል። ውረሱ፣ መሬቷን ውረሱ፣ ርስቷን ውረሱ፣ ግቡባ።
ለአባቶቻችሁ ተስፋ የገባኋትን ምድር በረከቴን ግቡ። እኔ አልመጣም ከእናንተ ጋር መንገድ ላይ አጠፋችኋል አለ ጌታ። ያላንተ መሬት አንወስማል። እግዚአብሔር የፈራ ስለመሰለው ይመስለኛል። የፈራ ስለመሰለው እሺ፣ አንዳንድ የሚያስቸግሩ ነገስታት ስላሉ ኦኬ፣ እሺ በቃ አንዳንድ ልጆች እንደምታታልሉት ማለት ነው። ተመልሼ እስከመጣ ድረስ ብላችሁ እሺ፣ መልአኬን ልክላችሁ። ዋው! መልአክ ፕሮሚስ ተገብቶልን ነው እኛ የምንቀበለው። ከማንም ጋር አላወዳድርም፣ ከመላእክትም ጋር እንኳን ቢሆን አያወዳድረውም። ቅዱስ መጽሐፍ የእግዚአብሔር ክብር ዕብራውያን ምዕራፍ 2 ከማንም ጋር አይወዳድርም። መልአክ ተሰጠ። መልአክና መሬት ኦኬ ባይ ባይ። ሙሴ ለሌላ ለታላቅ ሕዝብ አደርግሃለሁ አንተ ከፈለክ ደግሞ ሹመት በምንም አይነት አንተ አብረህን የማትወጣ ከሆነ አንተ አብረህን ካልወጣ በስተቀር አታውጣ። መሬት ያላንተ ኖ፣ ሹመት ያላንተ ኖ፣ ክብር ሌላ ነገር ያላንተ ኖ። አንተ ነህ ጥማታችን፣ አንተ ነህ ርስታችን። ጌታ ሆይ አለ ሲጸልይ፣ እንግዲያውማ እስራኤል ከሌላው ሕዝብ በምን እንለያለን? ሞገሳችን መሬት አይደለም፣ ሞገሳችን ሌላ ነገር አይደለም፣ ሞገሳችን በብዛ አይደለም፣ ሞገሳችን አንተ ነው፣ ክብራችን አንተ ነው። የምንፈልገው አንተን ነው፣ መሬት አይደለም፣ አንተን። እግዚአብሔር መሬት ነሳችን። መሬቱን የናቀ በጣም ብዙ መሬት አይተዋል። እግዚአብሔር የመሬት አምላክ ይጨመረላችኋል ያለው እንደው ቃሉ ራሱ ይጨመረላችኋል። እናንተ አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ፣ ሌላው ይጨመራል። እኛ አሁን ይጨመረላችኋልን ሙጭጭ አድርገን ባይ ባይ ብለህ ማለት ነው የምንሞክረው። ይጨመረላል ኖ የእግዚአብሔር ልዩ ሰው የሚያደርገን የእግዚአብሔር አሜን። አይ ላሳድራችሁ አልፈልግም ግን መዝሙር 27 ሳይቀባ የዳዊት መዝሙር ይላል። ርዕሱ ራሱ ቅባት ሳይጠየቅ ቅባት ሳይጠይቅ የተቀባ ሰው ዳዊት ነው። ቅባት እንደሸሸ ግን የተቀባ እግዚአብሔር ፍለጋ እሱ እግዚአብሔር ለኛ የሚያሳጣኝም የለም በለ ነገር እግዚአብሔር መዝሙር 27 ቅባት ለመንኩ ላይ እግዚአብሔርን አንዲት ነገር ለመንኩ የጸሎት ርዕሱ እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ይልና መቅደሱን እየተመለከትኩ ይላል። ደስ የሚያሰኘውን አይ ዘንድ የሚለውን የተረዳው አይመስለኝም። ደስ የሚያሰኘውን አይ ዘንድ ማለት ደስ የሚሉትን ነገሮች እየመረጥኩ አደርግ ዘንድ ሳይሆን እግዚአብሔርን ራሱን ነው ደስ የሚያሰኘው የሚለው። ደስ የሚያሰኘው እግዚአብሔርን፣ የተዋበውን እግዚአብሔርን፣ የከበረውን እግዚአብሔርን፣ ውበት የሞላበትን እግዚአብሔር እሱን ይመለከት ዘንድ። በአዲሱ መደበኛ ትርጉም ስታዩት የእግዚአብሔርን ክብር ውበት አይ ዘንድ እግዚአብሔርን አንዲት ነገር ለመንኩት፣ በቤቱ እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ፣ ክብሩን አይ ዘንድ፣ ማንነቱን አይ ዘንድ፣ መቅደሱን ይመለከት ዘንድ፣ ክብሩን ኤክስፔሪየንስ አረግ ዘንድ። ሌላ ሰው የሚያደርገን ክብር ነው። ሌላ ሰው እንደ ሌላ ሰው የሚያደርገን ሌላው ነገራችንን የሚለውጠው ክብር ነው። እግዚአብሔር ክብር የምናይበት ዘመን ያድርግልን። የሚያስፈልገን ክብር ነው። የሚያጸናን ክብር ነው። ለምንድን ነው ሐዋርያትና ነቢያት በጣም እየጸኑት ያላችሁ ነው? ክብር ሲገድሏቸው እየዘመሩ ነው የተገደሉት። ራሳቸውን ለማስመለጥ እግሬዎች ይቀራሉ። አንዳንድ ቆነጃጅት ክርስቲያኖችን ገዳዮቹ እየወደዷቸው ሲያዩዋቸው ውበታቸው ልዩ ስለሆነ አገባሻለሁ እና ዝም በይ ምናምን ብለው ሊያስቀሯቸው ይሞክሩ ነበር። ቀድሞ ይገቡ ያስታርሳል። ከእሷ በፊት ሄደው የሚቀበሉት ቀድሞ ያዩት ኢየሱስን ያሉ ሰዎቹ ሰማይ ጋር ተጣብቀዋል። ነፍሳቸው ተሳስራለች። ስለዚህ ፈሪዎች አልነበሩም፣ ደፋሮች ነበሩ። ጻድቅ እንዳንበሳ ያለ ፍርሃት ይኖራል የተባለው የእግዚአብሔር ክብር ላየ ሰው ነው እንጂ ሌላ ነገር ለሚመለከት ሰው አይደለም። የብርሃን ዘመን ያድርግልን እግዚአብሔር። አሜን። ለምንድን ነው ሳክሪፋይስ የሚባል ነገር ከክርስቲያን
ክርስቲያኖች የጠፋው? ነው ሪስክ መውሰድ የሚባል ነገር ከክርስቲያኖች የጠፋ? ለምንድን ነው መንፈሳዊ ጀግንነት የጠፋ እና የተልፈሰፈስ ነው? አሁን በጣም ስስ ልብ ነገር ይዘን ሴንሲቲቭ የሆን ነው። ለምንድን ነው ጠንካራ ክርስቲያን ማየት የጠፋው? አሁን በዘመናችን ማለት አሁን እኮ ለምንድን ነው በጣም ብዙ ማባበል ያለብን? እናንተ በፍቅር ምገስጣችሁ አሁን በጣም እኮ ለምንድን ነው የምንለመነው? ፕሮግራም ለመምጣት በጣም እንለመናለን። እዚህ ጋር መነቃነቅ እግዚአብሔር ራሱ ዝም የሚላቸው አይመስለኝም። ጥቂት ደቂቃ ቀረው ትራንስፖርት ከሌለ ራሱ ምን ዝም ብለው ወክ ብናደርግ ምን ማለት ነው? ሲሪየስ ለእግዚአብሔር ነገር ምን ለምን ቀረባ ምን ባል ተለማኝ ክርስቲያን የሆነው ለምንድን ነው? ፕሮግራም ለመምጣት ተለምነን እንትን የምናደርግላችኋለን፣ እንትን የምንጨምርላችኋለን፣ እንትን የምንሰጣችኋለን፣ እንትን የምናደርግ አስጨነቃችሁን እኮ እኛን ራሱ ይህንን ሁሉ እንድናወራ የዛሬውን ፕሮግራም ከመጣችሁ ራሱ የህይወት ዘመናችሁ ጠቅላላ እያለ እንድንስት እኮ ያላችሁ የህይወት ዘመን ነገር በአንድ ይሰራ ይመስል ስለዚህ ለምንድን ነው ወንድሞች እናቶቼ ሌላውን ፋሽን ውስጥ እኮ እየገባ ነው? ለምንድን ነው አርፍደን መተን በጊዜ የምንወጣው? ለምንድን ነው ጊዜ መሰዋት ያቃተን? ለምንድን ነው ዋሉ አደሩ የሚባል ቮካብለሪ ከኛ አይጠፋም? ኤልያስም በዚያ አደረ የሚለውን ሳነብን ጌታ ሆይ የት ነው የሄደው ይሄ ቮካብለሪ? እኛ እኮ እግዚአብሔር ያመልጣን ነበር። የእግዚአብሔርን ኮሽታ ሲሰማ ኤልያስ በዚያ አደረ። አሁን እየጸለዩ ማደር ራሱ ቋንቋውን ፈልጋችሁ አይታላችሁ? ጊዜ ለምን ነው ታላቅ ማአት ነገር ከበረብና ቀጠሮ ከበረ፣ ሰው ከበረ፣ ማኪያቶ ከበረ፣ ኢንተርቴንመንት ከበረ፣ ፕሮግራም የቴሌቪዥን ፕሮግራም ከበረ። እንዳያመጠን የምንሮጥ ሰዎች እንዳለ ነው። በጣም ያልከበሩ ነገሮች ከበሩ። ዓለማዊ ናቃቸው ነገሮች ሁሉ አክብረናል። የጌታን ክብር ያላዩ እንኳን ንቀዋቸዋል። ሳክሰስፉል ፒፕል ንቀዋቸዋል። ደግሞ ሳክሰስፉል ፒፕል ኢንተርቴንመንት ብዙ አያዩ። ጌታ ተገልጦላቸው ሳይሆን ሳይገለጥላቸው ኦልሬዲ ተገልጦላቸው እኛ ትልቅ ክብር አይተን ክብሩን ትተን እንወጣለን። ለምንድን ነው ጊዜ መሰዋት ያቃተን? የአዲስ አበባ ክርስቲያን ፕሮግራም ሊያልቅ ሲል ይመጣል። ከማለቁ በፊት ይሄዳል። ስፔሲፊካሊ የአዲስ አበባ ያልኩት የእውነቴን ነው። አንዳንድ ሀገር ሲሄድ በጣም ልናደድባችሁ ሞክርና ከዛ ስለምወዳችሁ ደግሞ ተዋዋለሁ። አንዳንድ ቢዚ የሆኑ አገሮች ሄጄ አይቻለሁ። ፈረንጅ ጉባኤ አይቻለሁ። በእግዚአብሔር ጸጋ ፈረንጅ ጉባኤ አድርጌያለሁ። ልጨርስ ስል አልጣደፍ ለእውነት ውሸት ነው። አንዳንዱ የምንሰማው ብር ብለው ነው የሚወጡት። ሰዓት ያዩብሃል። እኔ አዲስ አበባ ነው ያሉት። ለመጸለይ ለምን ነው የምንለመነው? ለአገልግሎት እንትን ተወ የሚባል ነገር ለምን ነው መጥፋት የጀመረው? አሁን እኮ አይዶኖ አሁን ወጥናቶቼ የእግዚአብሔር ክብር እኮ ሲመጣ የምታውቁት ያስከሰክሳል። እኔ ጌታን የሚያገለግሉ ሰዎች ስራ እየተዉ ፓስተሮች ለመሆን፣ ስራ እየተዉ ነቢያት ለመሆን፣ ስራ እየተዉ ሚሽነሪስ ለመሆን ጅቡቲና ሶማሊያ የሚወጡ ሰዎች ይኖሩ ይሆን ወይ ብዬ እጠራጠራለሁ። ለምንድን ነው እንደዚህ አይነት ነገር ውስጥ የገባ ነው? የጎደለን ነገር ልንገራችሁ። ምንም ሴሚናር አመጣው ይሄ the glory of the kingdom of Christ ውበቱ ቢገባሽ የኔ በግድ ነው የምንይዝሽ። ውበቱ
እየተሟገቱ የገባቸው ተለምነው አያውቁም። ታውቃላችሁ ወይ ሳክሪፊሻል እንደሆኑ ሪቫይቫል ሳክሪፊሻል እንደሚያደርግ እውነተኛ ሪቫይቫል አምዳ አይደል። አሁን እኔ እንደ ኒው ፋሽን ሲሰበክ በጣም አዝናለሁ። ሪቫይቫል ስጠኝ እንትኑንም ክሌም አድርገው እንትኑንም ስጠኝ የዓለምን መሬት የሰራቻቸውንና መሬት ያፈራቻቸውን የጭቃ ጥፍጥፎችና የአፈር ጥፍጥፎች የሚያስመኝ ነገር is not a genuine revival። ጭቃ ነው ተጠፍጥፎ ጀኑዊን ሪቫይቫል የሚያደርገው ነገራችሁ በሁሉ ሀገር ያደረገው ነገር ይሄ ነው። ምዕራብ አውሮፓ ሪቫይቫል ሲጀምረው ዩኒቨርሲቲ ተማሪዎች አካባቢ ነበር የጀመረው። ኬምብሪጅ ሰቨን ምናምን ሲባሉ ሰምታችሁ እንደሆነ አላውቅም። ኬምብሪጅ ዩኒቨርሲቲ፣ ኦክስፎርድ ዩኒቨርሲቲ ብሪሊያንት ፒፕል ነካቸው እግዚአብሔር በመንፈስ ቅዱስ። ያን ጊዜ የአውሮፓ ቤተክርስቲያን ቁጭ ብላ እውነት ለእኛ ዘመን ይሰራል ወይስ አይሰራም ብላ የምትመራመረው ማቴዎስ 28 ነበር። ሐዋርያት ሥራ ምዕራፍ 1 መንፈስ ቅዱስ ልሳን መናገር ለአሁኑ ዘመን ነው ለሐዋርያት ዘመን ነው። የአሁን እኛ ጭቅጭቅ የነሱ ጭቅጭቅ ደግሞ ወደ ዓለም ሁሉ ሂዱ ያለው ለእኛም ዘመን ይሰራል ወይስ ለሐዋርያት ዘመን ነው ብላ ቁጭ ብላ ካቴድራል እየሰራች ነካቸው እግዚአብሔር በመንፈስ ቅዱስ ደግሞ ብሪሊያንት። ከዚህ ኖርማል አይደሉም ልጆቹ። ኖርማል የኬምብሪጅ ልጆች በጥባጭ ሆኑ። ማህበር አቋቋመው እንሄዳለን ማለት ጀመሩ። ኬምብሪጅ ጨርሰው የቻይና for the first time ፊውቸር ያላቸው ትምህርት የተማሩ ትዳር ለመያዝ ገርልፍሬንድ ያሏቸው የተዘጋጁ ልጆች የወለዱ ያንግ ፒፕል ፊውቸር ያላቸው ነጋቸዋ ክብር አዩ። ኬምብሪጅን የሚያስል ክብር አዩ። ትምህርትን የሚያስል ክብር አዩ። ኑሮን ትዳርን የሚያስል እንሄዳለን። የአፍሪካ አንዳንዶችን ሰምታችኋል፣ ታሪካቸውን አንብባችኋል። ሳክሪፊሻል የመጡ መከራ እየበሉ የመጡ አፍሪካ የጨለማው አህጉር ዳርከስት ኮንቲኔንት በሚባልበት ጊዜ ምንም ነገር ባልነበረበት ጊዜ የመጀመሪያ ጊዜ 1997 በፈረንጅ አቆጣጠር ስዊድን የሚባል ሀገር ሲሄድ ከስዊድን ሀገር የመጡ ሚሽነሪዎች ናቸው የእኛን ቤተክርስቲያን የተከሉት የነበረው። for the first time ስዊድን ሀገር ሲሄድ ኦ ማይ ጉድነስ ጌታ እግዚአብሔር ሆይ ይህንን ነው ለቀው የመጡት። ምን አይነት እምደት ነው! እኛ በባህር አቋርጠን አውሬ እየተበላን ልንገባ የምንመኝበትን ሀገር እሄዳለሁ። የአፍሪካ በዚያ ጊዜ ኖት ዌልካሚንግ። የእኛ ሀገር በተለይ ዌልካሚንግ አልነበረም። የእኛ ሀገር የሚፈልጉት ነገስታቱ መድፍ የሚሰራ ነበር። እነዚህ ደግሞ መድፍ እንሰራለን ሳይሆን ባይብል ይዘው የመጡት እኛማ ክርስቲያን ሀገር ነን ከፈለጋችሁ ወደዛ እየተባሉ ቀጠሉ። አንዳንዶቹ የአፍሪካ ሚሽነሪስ በምታዩበት ጊዜ ወንድሞች እናቶች ሚስቶቻቸው ወባ ተይዘው ሲሞቱ ሚስቶቻቸውን ቀብረው ይቀጥላሉ። ምን አይነት እብደት ነው! ልጆቻቸውን ቀብረው ይቀጥላሉ። ፍሬውን አሳየኝ። ይሄው ሰራዊት፣ ይሄው ፍሬ፣ ይሄው ሰራዊት፣ ይሄው ገና ሰማይ የሚቆጥረው ዝና እንደተጠበቀ ሆኖ ሰማይ የመዘገበው እንደ ከዋክብት የሚያበሩበት ሰማይ የሚያከብራቸው የሰማዕታት ታሪክ እንደተጠበቀ ሆኖ በምድር እንኳን ይሄው ማነው ያመጣው? ክብር ያዩ ምንም ነገር ለመቀስቀስ ሬዲ የሆኑ ለመስዋዕትነት የተዘጋጁ የእግዚአብሔር መንግስት ክብር የበለጠባቸው ሌላውን ነገር የናቁ። ለምንድን ነው አስራት ምጥ የሆነው? አስራት በነገራችን እግዚአብሔር ፈገግ የሚል ይመስለኛል ስናመጥ 10% is not a sacrifice። ባይዘው እግዚአብሔር ሳክሪፋይስ የጠየቃችሁ አይደለም። አስራት ካልሰጣችሁ ይቅር ይበላችሁ ለማለት ይከብዳል። It's not yours in the first place። ሁላችንም የኛ አይደለም። አስሩ ይሄ ኦቢዲየንስ ነው የሚባለው። ራሱ ሌቭሉ ሚኒማ ነው የሚባለው። አስራት መስጠት ነገራችን ላይ ሚኒማ ነው። ሚኒማ አሟላ ነው። ምንም it's an obedience level ነው። የኔ ነው አለ የእሱም ሰጠው። ታውቃለህ ክብር ሲነካ የአስራት ሰው አይደለም ተወው። ቢዝነስ ለእግዚአብሔር ያቋቋሙ ሰዎች እንደዚህ ተፈጠሩ። they literally established a business for the kingdom and they said business አቋቁማለሁ እሰራለሁ እኔ 10% ወስዳለሁ 90% belongs to the kingdom። ክብር ለመስጠት ለምንድን ነው በጣም የምንለመነው? ክብር ስላላየንና የሁለቱ ክብር እንደውም ተወዳድሯል። የአምላክና የገንዘብ ክብር ተወዳድሯል።
ክብር ማለት ስላቃት ነው በጣም የምንለመነው። እባካችሁ ስጡ ያሰጣችሁ እንደሆነ እንትን ይመጣባችኋል እንትን ብትሆኑ እኛንም ያስደል ክብር ብታዩ እኮ እኛም እንገላገላለን። የእግዚአብሔር ክብር ቢገባን ለምንን ነው የምንሰጠው። የእግዚአብሔር ክብር እንደ ፕሪቪሌጅ ነው የምንሰጠው። ወንድሞች ናቶች እግዚአብሔር አይናችንን ያብራልን። ኖርማል ክርስትና መውጣት አለብን። እኔ ጳውሎስ የጸለየውን ጸሎት መጸለይ እፈልጋለሁ በዚህ ምሽት። ወንድሞች ናቶች ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ደርሳችሁበታል አላቸው። አሁን ብዙዎቻችን እሷን ብቻ ነው የምናነበው። በጣም ብዙ ሰዎች አሁን ብለስ ሆኛለሁ ጳውሎስ ለኤፌሶን ብለስ ሆናችኋል ይላል። ታክስ ትሩ በመንፈሳዊ በረከት ሁሉ የባረከን የጌታችን እና የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ርስትን ትቀበላላችሁ ሳይሆን ርስትን ተቀበላችሁ ይላል ቅዱስ ጳውሎስ። ሌላስ በረከትን ትቀበላላችሁ ሳይሆን በረከትን ተቀበላችሁ ይላል። he doesn't stop there። ይሄንን እየፎከሩ መኖር ጀግንነት አይደለም። ከዛ ምን ይላል? ሎክ እጸልያለሁ ይላል። ምን የልባችሁ አይኖች እግዚአብሔር ያርገው በዚህ ምሽት የልባችሁ አይኖች እንዲበሩ። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ እንድታውቁ ለእኛ የተዘጋጀው የርስት ክብር ባለጠግነት ክብር እዚህ የርስት ክብር ባለጠግነት ሲበራልን እንደሌላ ሰው የሚያደርገው የርስቱ ክብር ባለጠግነት እንዲበራ እጸልያለሁ። የልባችሁ አይኖች እንዲበሩ ክብር ክርስትና የእምነት አንቀጽ ተቀብሎ ቁጭ ብሎ መኖር ሳይሆን ክብር እያዩ መከስከስ። በሪሊጅን አትርኩ፣ በትንሽ ነገር አትርኩ። ክብሩ በገባን ቁጥር ገና ብዙ ነገር እናደርጋለን። ይሄ ምድር እንዲባረክ፣ ይሄ ምድር ሪቫይቫል ውስጥ እንዲገባ፣ ይሄ ምድር በወንጌል እንዲጠቀለቅ ወንድሞች እናቶቼ በአራት አንትን አዳራሽ ውስጥ ያሉ ሰዎች ስለ ጮሁ ብቻ የሚሆን ሳይሆን ይሄ አገር እንዲባረክ አስፈለገ። ከአራቱ ግድግዳ የሚወጡ ክብር ስለበራላቸው እንደ እብድ የሚኖሩ፣ ክብር ስለበራላቸው እንደ እብድ የሚመሰክሩ፣ ክብር ስለበራላቸው እንደ እብድ የሚያውጁ፣ ክብር ስለበራላቸው እንደ እብድ የሚያገለግሉ፣ ክብር ስለበራላቸው ዲፍረንስ ለማምጣት የሚኖሩ ሰዎች ካልተፈጠርን በስተቀር ወሬ ብቻ ሆኖ ይቀራል። እግዚአብሔር ሪቫይቫል ይላክልን። ምን አይነት ሪቫይቫል? ክብር እያሳየ እንደሌላ ሰው የሚያደርግ ክብር እያሳየ ጋረጁ ወንድሞች ናቶች እንበላለን። እሺ በላይ ነው ብላት እንዳት እንበላለን። መብል ወንጌል ሲሆን አያሳፍርም። በላል ገንዘብ እናገኛለን። ወፍ ቀላቢ አምላክ እናቶቻችን እንኳን ያምኑት እንደዚህ አይነቱን ነው። አሞራ ቀላቢው ምናምን ስለሌላ ታም ብሎት ይዘለኝ በኋላ ነው ኤልያስን ታሪክ ሰነቆ በአሞራ የሚቀልበው ወፍ የሚመገበው ያለ ኢየሱስ የያዙትን ከኢየሱስ ጋር ማን ይዟል? ፕሮስፐሪቲ ለኔ genuine prosperity is not a question, it's not a gospel also. It's a question. በሁሉ ነገር ባለጠጋ ትሆናለች የሚል መጽሐፍ ነው የምናለው። እንደ ወንጌል ግን አይሰበክም። ምንድን ነው የሚሰበከው? ግሎሪ ሲገጥመን እንደጾም ጌታ ኢየሱስ ጾምን ከክብር ጋር እንዳያያዘው አንብባችሁ ታውቃላችሁ። ሉቃስ 5 ላይ ከናፍቆት ጋር እንዳያያዘው አይዶና አንብባችሁ ነው። ለምንድን ነው የማልጾሙት ተብሎ የፈሪሳውያን ይጾማሉ፣ የዮሐንስ ደቀ መዛሙርትም ይጾማሉ። የአንተ ደቀ መዛሙርት ለምንድን ነው የማይጾሙት አሉ። እንዴ ሙሽራው አለ ጌታ ኢየሱስ ለሙሽራው የሚጸልየው ለካ ሙሽራው አጠገባቸው ያለ ሚዜዎችን ለማስቆም ትፈልጋላችሁ? አይጾሙም አለ። ለምን? ሙሽራው አለ። አንድ ቀን ግን ይጾማሉ አለ። መቼ? ሙሽራው ከነሱ ተለይቶ በሚሄድበት ጊዜ፣ ያን ጊዜ ግን መጾማቸው አይቀርም። ያን ጊዜ ይጾማሉ አለ። ምን ማለት ነው? ጾም ለካ እኛ የምንፈልገውን ነገር ማሟያ ሳይሆን ጾም ለካ አንዳንድ ችግር ሲገጥመን የምንገባበት ሰዓት፣ ጾም ሙሽራውን ለማግኘት ሮማንቲክ የሆነ አይሆን አድርጋችሁ አልሞከራችሁት እንደሆነ ሞክሩ። ይህንን ሳምንት ጌታ ኢየሱስ ጾማለሁ ከምን
ምግብ አልበላም፣ ኢንተርኔት አላይም፣ ፌስቡክ ላይ ጀምፕ አላደርግም፣ ትዊተር ዘጋለሁ፣ ቴሌቪዥን አላይም፣ ጓደኞችን አላገኝም። ፎር ዋት ሪዝን? ሚስ ስላደረኩ አንተ ጸሎቴ አንተን ምን ፈልገህ ነው? አንተን ለሰው እንኳን እኮ በጣም ደስ ይላል። በነገራችን እፈልግሃለሁ ተብላችሁ ደስ አላችሁ። እፈልግሃለሁ ለምን እንድሰጥ እፈልግህ ነው? ምንም ለምን የፈለከኝ? just to be with you። የክብር ሰራዊት የድል ሰራዊት ይሆናል። የክብር ሰራዊት የመስዋዕትነት ሰራዊት ይሆናል። የክብር ሰራዊት መንግስት የሚያስፋፋ ሰራዊት ይሆናል። ቁሳቁስ ፈላጊ ሰራዊት መንግስት አያሰፋም። የሰው ሆድ ያሳብጣል፣ ትልቅ ቤት ይሰራል፣ መንግስት አይሰፋም። መንግስት የሚሰፋው ለክብሩ ያበደ ሰራዊት ሲነሳ ነው። እግዚአብሔር በክብሩ ሰራ ገዛትና ጨርሶ ጸልይላችሁ አራት ቦታ ልጆቻችሁ ዝቅ አድርጉ። አጨርሶ ጸልይ ዛሬ እግዚአብሔር ወደልኝ እንደሌላ ሰው የሚያደርግ በደስታ እንዲኖር የሚያደርግ በደስታ እንዲሰጥ የሚያደርግ በደስታ እንዲያደርግ የሚያደርግ በደስታ ጊዜ በደስታ ገንዘቤ በደስታ እድሜ በደስታ ራሴ እንዲሆን በደስታ ተነሱና በእግዚአብሔር ፊት ቆመን ልጆቻችንን አንስ ብሎ ሚሽነሪ አድርገው የሚያወጣን የእግዚአብሔር ክብር የመንግስቱ ዜጎች የሚያደርገን የእግዚአብሔር ክብር እስከ ሞት ድረስ የጨከነ ሰራዊት የሚያደርገን የእግዚአብሔር ክብር ላፕሬንደል ቬሪጋስታ ኮራባጋታ ጀለቬሪያ ላባራ ጀለቬሪያ ላባራ ሰውን ከሚያተልቅ ወንጌል ውጥ ወንድሞች ናቶች በዚህ ምድር ላይ ከተጣበቀ ወንጌል ውጥ ወንድሞች ናቶች ሌላ አለ። ያላየነው ክብር አለ። እግዚአብሔር የሰወራት ክብር አለች። በመንግስቱ ውስጥ የምትገለጥ ክብር አለች። በደስታ እንድንሰዋ የሚያደርግ የእግዚአብሔር ክብር አለ። የሚያበረታ የእግዚአብሔር ክብር አለ። አንዳንዶቻችን ለዘብተኞች፣ አንዳንዶቻችን አክራሪዎች እንድንሆን እግዚአብሔር አይፈልግም። የጠበስነው ክብር አንድ ከሆነ፣ የበላው ክብር አንድ ከሆነ ያከበረ ሰራዊት ያበረረ ሰራዊት ያጠበቀ ሰራዊት የበረታ ሰራዊት ዓላማ ይዞ የተነሳ ሰራዊት ለእግዚአብሔር የሚያደርገን ወንድሜ እና መስዋዕትነትን የሚከፍል ያዝናል። መስዋዕትነትንና ደስታን የሚያገናኘው አጣባቂው ክብር ይባላል። ሰው ክብር ሲገለጥለት በደስታ ይሰዋል። አሜን። ጌታ ኢየሱስ ሆይ ሪቫይቭ አድርገን እንደገና አሜን። የሞተው ነገራችን ይነሳ እንደገና አሜን። የደከመው ነገራችን ይበርታ እንደገና አሜን። ሰራዊት አስነሳ ጌታ እግዚአብሔር ሆይ ክብርህን የቀመሰ ማንም የማያስቆመው ኃጢአት የማያስቆመው በየመንገዱ የማይቆም አለቴ ሰራዊት አምላክ ሆይ አንተ የናከውን የሚንቅ አንተን ከማየቱ የተነሳ አንተ የናከውን የሚንቅ ሰራዊት አስነሳ ጌታ በምድሪቱ ላይ በሕይወቱ የሚወራረድ ሕይወቱን የሚሰጥ ሰራዊት አስነሳ ጌታ ሕይወትን የሚሰጥ ኑሮውን የሚሰጥ ትዳሩን የሚሰጥ ለተናን የሚሰጥ የሚኖር የሚተነፍስ ለክብር የሚጾም ለክብር የሚጸልይ ለክብር የሚገሰግስ ለክብር የተጠቀለቀ ለክብር የሰገደ ሰራዊት አድርገን ጌታ ክብርህን አብላን ጌታ እግዚአብሔር ሆይ ክብርህን አጠጣን ጌታ እግዚአብሔር ሆይ ለክብርህ አኑረን ጌታ እግዚአብሔር ሆይ የክብር ሪቫይቫል ይሆን የክብር ሪቫይቫል ይሆን አንተን ናፍቆቴ አንተን ምኞቴ የሚያስብል ክብር ይምጣ ጌታ እግዚአብሔር ሆይ ሌላውን እንጣለሁ አንተን የተጠማሁት ወደ ውሃ ምንጭ እንደሚናፍቅ እንጀራ አልራበኝም ውሃ አልጠማኝም ልብስ አልጎደለኝም አንተን የጎደልከኝ አንተን የሚል ወደ አንተ የሚገሰግስ በጠዋት በማታ በቀን በሌሊት ያለ ማቋረጥ ወደ አንተ የሚገሰግስ ክብርህን የሚጠማ ለክብር የሚኖር ሰራዊት አስነሳ ጌታ ረሃባችን አንተ ነህ የጎደልከን አንተ ነህ አቤቱ አንተ ነህ ልብሳችን አንተ ነህ አደጋችን አንተ ነህ ቤታችን አንተ ነህ ገንዘባችን አንተ ነህ ውበታችን አንተ ነህ ያጣነው አንተ ነው ነፍስ በአንተ ትሞላ ጌታ ነፍስ በአንተ ትሞላ ቤታችን በአንተ ይሞላ ኑሯችን በአንተ ይሞላ ራሳችንን እንኳን እንድንርቅ የሚያደርግ የእግዚአብሔር ክብር በዘመናችን ይገለጥልን ጌታ
የልባችን አይኖች አምልኮ እንድናመልክ የማይጠገብ ግስጋሴ እንዲሆንልን አቤቱ ክብርህን አስቀምሰ ጌታ ሻበን ወደ ተራራ ሻበን ወዳለህበት ሻበን ጌታ ሻበን ወደ ተራራ ሻበን 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 የተራራው ድንጋይ ሰብስቦናል። የተራራው ድንጋይ ኃጢአትን ሊንቅ አይችልም። ክብርህን ያላየ ሌላንም ነገር ሊንቅ አይችልም። ክብርህን ልቀቅልን ይታይሽ። ዛሬ በእርሻው ውስጥ ያለው ክብር ይብራ። ዛሬ ከዕንቁዎች መካከል ፏ ብላ ትብራ መንግስት። ዛሬ ይብራ ጌታ ኢየሱስ። ዛሬ የመለወጥ ቀን፣ ዛሬ ሁሉን የመናቅ ቀን ይሁን። ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የዚህ ዓለም ስቃይ የዚህ ዓለም ነገር ምንም እንዳይደለ እንቆጥራለን ተብሎ ተጽፏል። ለእኛ ይገለጥ ዘንድ ካለው ክብር ከምንም ጋር ይመዛዘን። ማንም ጋር አትወዳደርም፣ ከምንም ጋር አትወዳደርም። ሁሉ ከእግርህ በታች ነው። ኑሯችን ከእግርህ በታች፣ ገንዘብ ከእግርህ በታች፣ የእኛ ክብር ከእግርህ በታች። ጌታ ኢየሱስ ነፍስ በዚህ ትሞላ። ይህን ህዝብ እንደሌላ ሰው የሚያደርግ መንፈስ ያገኘው ጌታ እግዚአብሔር ቤቶቻችን ካንተ ክብር ጋር የተያያዘ ይሁን። ሪቫይቫል የክብር ሪቫይቫል ኢየሱስ ወዳጄ ኢየሱስ መድኃኒቴ ካፌ አላወርድም ይህን ስምህ አላፍም ማረካ ምስጋና